አልሸባብ 5 ገደማ ሱሳይድ ቦምበርስ አዲስ አበባ አስገቡ። ሰላም የማራኪ ቤተሰቦች፣ ጠቅላይ ሚኒስትር አብይ አህመድ አልሸባብ 5 ቦምባ ፈንጂ አጥፍቶ ጠፊዎችን አዲስ አበባ አስገባ ሲሉ ይፋ አደረጉ። የአሸባሪ ቡድን አካላት ወደ ከተማዋ እንዴት ሊገቡ ቻሉ? የጥቃት ኢላማ የተደረጉ እነማን ነበሩ? ጥቃት ስለመፈጸም አለመፈጸማቸውና የቦምባ ፈንጂዎችን መጨረሻ ጨምረን በቪዲዮ የታገዘ ዝርዝር አሁን እናቀርባለን። የድሮን ትርኢቱ ጉድ ተጋልጧል። በአዲስ አበባ በቀደም ማታ የነበረው የድሮን ትርኢት በኢትዮጵያ በራሷ ባለሙያዎችና የቴክኖሎጂ አቅም የተካሄደ እንደነበር ባለስልጣናት ሲገልጹ ነበር። ይሁንና ጉዳዩ ከጠበቅነው በላይ ሆኖ ተገኝቷል። በመሆኑም ሐሰተኛ ነው የተባለው የድሮን ትርኢቱ ከፍተኛ ገንዘብ የወጣበትና ከጀርባውም የማናቃቸው ሚስጥሮች ያጋለጠ ሆኖ ተገኝቷል። ጠቅላይ ሚኒስትሩም ለዚህ ማብራሪያና ምላሽ ከመስጠት ተቆጥበዋል። በአጠቃላይ ከድሮን ትርኢቱ ጀርባ ያሉትን የተጋለጡ ውሸቶችና እውነታዎች በግልጽ እናቀርብላችኋለን። የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ እውነተኛና ትክክለኛ ሆነው ካገኟቸው ካላደረጋችሁ ማራኪን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ አለፍን። የድሮን ትርኢቱ በውሸት የተሞላ ነው በሚል እያወዛገበ ነው ተባለ። የድሮን ትርኢት አዘጋጅ ማንነትን አስመልክቶ የተነሳው አነጋጋሪ ጉዳይ የቴክኖሎጂ ጉባኤውን እንዳደበዘዘው እየተነገረም ይገኛል። በአፍሪካ የቴክኖሎጂ እድገት ላይ ያተኮረውን ታላቁን የቴክኖሎጂ ጉባኤ በተሳካ ሁኔታ እየተካሄደ ባለበት ወቅት የጉባኤው መደምደሚያ አካል የነበረውን በአዲስ አበባ ከተማ የተካሄደው የትላንቱ ምሽት የድሮን ትርኢት አዘጋጅ ማንነትን አስመልክቶ የተነሳው አነጋጋሪ ጉዳይ የጉባኤውን መልካም ገጽታ በተወሰነ መልኩ ቢያደበዝዝም የኢትዮጵያ በአጠቃላይ በቴክኖሎጂ ዘርፍ የምታደርገውን ጉዞ ግን ብሩህ ተስፋን እንደሚያንጸባርቅም መሪዎች ይገልጻሉ። መጀመሪያ ይፋ በወጣው መረጃ መሰረት እጅግ ማራኪ የነበረው የድሮን ትርኢት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ የተዘጋጀና ለእይታ የቀረበ እንደሆነ ተገልጾም ነበር። ይሁን እንጂ ከውስጥ ምንጮች በተገኘው አዲስ መረጃ መሰረት ትርኢቱን ያዘጋጀው MIRS ኢኖቬት የተባለ በሲንጋፖር የሚገኝ ዓለም አቀፍ የድሮን ቴክኖሎጂ ኩባንያ መሆኑ ተረጋግጧል። ኩባንያው ለዚህ አስደናቂ ትርኢት ከፍተኛ የሆነ የ200,000 የአሜሪካ ዶላር ማለትም ወደ 26.8 ሚሊዮን የኢትዮጵያ ብር ገደማ ክፍያ እንደተፈጸመለትም ታውቋል። የአዲስ መረጃ ከመንግስት ተቋም ቀደም ሲል በይፋ ከወጣው መረጃ ጋር የሚጋጭ በመሆኑ በህዝቡ ዘንድ ከፍተኛ ጥያቄዎችንም እያስነሳ ነው። በተለይም የአርቲፊሻል ኢንተለጀንስ እና የሳይበር ደህንነትን የመሳሰሉ ቁልፍ የቴክኖሎጂ ዘርፎችን በመምራት ላይ የሚገኙ የመንግስት ተቋማት እንደዚህ አይነት ትልቅ ትርኢት አዘጋጅ ማንነትን በተመለከተ የተሳሳተ መረጃ ለህዝብ ማስተላለፋቸው ምን ያህል ታማኒነት እንዳላቸው ጥያቄ ውስጥ የሚከት ጉዳይም ሆኗል። ይሁን እንጂ ይህንን ነጠላ ክስተት ብቻ በመመልከት በአጠቃላይ በኢትዮጵያ የቴክኖሎጂ ዘርፍ እየተመዘገቡ ያሉትን መልካም እድገቶች ወደ ጎን ማለፍ ተገቢ አይደለም የሚል አስተያየትም እየተሰማ ነው። የኢትዮጵያ መንግስት በአርቲፊሻል ኢንተለጀንስ በሀገር በቀል እውቀትና አቅም ለመገንባት እያደረገ ያለው ጥረት የሚበረታታ ሲሆን የዚህ ጉባኤ መካሄድም ለዚህ ቁርጠኝነት ግልጽ ማሳያ ነውም እየተባለ ይገኛል። ይህ ክስተት ከዚህ ቀደምም በሀገሪቱ በተመሳሳይ ሁኔታዎች ላይ የተስተዋሉትን አጠራጣሪ መረጃዎችን የሚያስታውስ ነውም ተብሏል። ከዚህም መካከል ከአንድ ዓመት በፊት በአድዋ ሙዚየም ምርቃት ስነ ስርዓት ላይ የአጼ ሚኒሊክ ንግግር በሆሎግራም ቴክኖሎጂ በሀገር ውስጥ ባለሙያዎች ተሰራ ተብሎ በስፋት ቢነገርም በኋላ ላይ ግን ንግግሩን ያደረጉት በእውነቱ መድረክ ላይ የቆሙ ተዋንያን እንደነበሩ መረጋገጡም ይታወሳል። የእነዚህ ተደጋጋሚ ክስተቶች መኖር የመንግስት ተቋማት ለህዝብ በሚያስተላልፉት መረጃ ላይ ጥንቃቄ እንዲያደርጉና ግልጽነትን እንዲላበሱ የሚያሳስብም ሆኗል። ሆኖም ግን በአንጻሩ ደግሞ የኢትዮጵያ መንግስት በአጠቃላይ የቴክኖሎጂውን ዘርፍ ለማሳደግ እያደረገ ያለው ጥረት የሚበረታታ መሆኑን ብዙዎች ይስማማሉ። በተለይም በአርቲፊሻል ኢንተለጀንስ ኢንስቲትዩት መቋቋምና በዲጂታል ኢኮኖሚ ግንባታ ላይ እየተደረገ ያለው ትኩረት ለሀገሪቱ የረጅም ጊዜ እድገት ወሳኝ መሆኑም ይገለጻል። የቴክኖሎጂ ኤክስፖ የመሰሉ የዓለም አቀፍ ደረጃዎችን የጠበቁ ዝግጅቶችን ማዘጋጀቱና የአፍሪካ ሀገራትን የቴክኖሎጂ ትብብር ለማጠናከር የሚደረገው ጥረት በራሱ መልካም ጅምር እንደሆነ ለመንግስት ቅርበት ያላቸው አካላትም ይገልጻሉ። አስተያየት ሰጪዎች እንደሚሉት ደግሞ የመንግስት ተቋማት እንደ
በእንደዚህ አይነት ቀላል የሚመስሉ ጉዳዮች ላይ እንኳን ትክክለኛውን መረጃ ከመስጠት በመቆጠብ ወይንም በማዛባት እርምጃ መውሰዳቸው በህዝቡ ዘንድ ያላቸውን አሜኒታ በእጅጉ ሊሸረሽር ይችላል ይላሉ። በተለይም የቴክኖሎጂ ዘርፍ በአሁኑ ወቅት እጅግ ፈጣን እድገት እያሳየ በመሆኑ በዚህ ዘርፍ የሚገኙ የመንግስት ተቋማት ለህዝብ የሚያስተላልፉት መረጃ እጅግ ትክክለኛና ግልጽ መሆን እንደሚኖርበትም ይናገራሉ። በአንጻሩ ደግሞ የኢትዮጵያ መንግስት በአጠቃላይ የቴክኖሎጂ ዘርፍ ለማሳደግ እያሳየ ያለው ቁርጠኝነት የሚበረታታ ነው የሚሉት ደግሞ ጥቂት አይደሉም። የቴክኖሎጂ ኤክስፖን የመሰሉ ዓለም አቀፍ ደረጃቸውን የጠበቁ ዝግጅቶችን ማዘጋጀቱና የአፍሪካ ሀገራትን የቴክኖሎጂ ትብብር ለማጠናከር የሚደረገው ጥረት በራሱ መልካም ጅምር እንደሆነ የሚነሳም ጉዳይ ነው። ከዚህም በላይ የጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካዊ እሴቶች ላይ የተመሰረተ የሰው ሰራሽ አስተውሎት ልማት እንዲኖር ያላቸው ራዕይ የኢትዮጵያን ብቻ ሳይሆን የአጠቃላይ የአፍሪካን የቴክኖሎጂ እድገት አቅጣጫ የሚያመላክት ስለመሆኑም ይገልጻሉ። በተጨማሪም የመንግስት ተቋማት እንደዚህ አይነት ትላልቅ ፕሮጀክቶችን በውጭ ኩባንያዎች ሲያስፈጽሙ በግልጽ ለህዝብ ከመናገር ይልቅ ራሳቸውን ያከናወኗቸው አስመስለው ማቅረባቸው ምን አይነት መልእክት እንደሚያስተላልፉ ጥያቄ ያስነሳልም ተብሏል። በእርግጥም በአንዳንድ ዘርፎች የውጭ ባለሙያዎችን እገዛና ልምድ መውሰድ ጠቃሚ ሊሆንም ቢችል፣ ይሁን እንጂ ይህንን ድርጊት በሁሉም የመንግስት የቴክኖሎጂ እድገት ስራዎች ላይ እንደ አጠቃላይ ባህሪ መውሰድም አግባብነት የለውም። በአጠቃላይ ሲታይ የኢትዮጵያ መንግስት የቴክኖሎጂውን ዘርፍ ለማሳደግ ከፍተኛ በጀት በመበደብና የተለያዩ አበረታች ፖሊሲዎችን በመንደፍ በንቃት እየሰራ እንደሚገኝ በተደጋጋሚ ሲገልጽም ይሰማል። በተለይም በአርቲፊሻል ኢንተለጀንስ በዲጂታል ኢኮኖሚና በሳይበር ደህንነት ላይ እየተደረገ ያለው ትኩረት ለሀገሪቱ የረጅም ጊዜ እድገት ወሳኝ መሆኑን ባለሙያዎችም ይስማማሉ። ከዚህም በላይ የኢትዮጵያ መንግስት በዲጂታል ኢኮኖሚ ግንባታ ረገድ ለአፍሪካ አርአያ ለመሆን ያለው ቁርጠኝነት የሚበረታታ ስለመሆኑም ይነሳል። ፕሬዝዳንት ታዬ አጽቀሥላሴ በቴክኖሎጂ ኤክስፖ ላይ እንዳሉትም ኢትዮጵያ የዲጂታል መሰረተ ልማቶችን በመገንባትና የአገልግሎት አሰጣጡን በማዘመን ረገድ ከፍተኛ ስኬቶችን ማስመዝግባለች። በተጨማሪም ግልጽ እና ታማኒነት የመንግስት ተቋማት የስራ ሂደት ወሳኝና የማይተካ አካል መሆን እንዳለበትም አጽንኦት ሰጥተውበታል። ህዝቡ ለመንግስት ተቋማቱ ያለው እምነት ሲሸረሸር የመንግስት ፖሊሲዎችና አቅጣጫዎችን በሙሉ ልብ ለመደገፍ ሊቸገር እንደሚችልም ባለሙያዎች ያስጠነቅቃሉ። ስለዚህም የመንግስት ተቋማት በተለይም በቴክኖሎጂ ዘርፍ ለሚያከናውኗቸው ተግባራት ሁሉ ትክክለኛና ግልጽ መረጃ ለህዝብ ማቅረብም ይኖርባቸዋል። የድሮን ትርኢቱን በውጭ ኩባንያ መሰራቱ በራሱ የሚያሳፍር ነገር ባይሆንም እውነታውን ደብቆ የተሳሳተ መረጃ ማስተላለፉ ግን ተገቢነት የሌለው ተግባር እንደሆነ ብዙዎች ይስማማሉ። የኢትዮጵያ የቴክኖሎጂ ጉዞ ገና ጅምር ላይ የሚገኝ ሲሆን ወደፊትም በርካታ መልካም ስራዎች እንደሚሰሩ ተስፋ ይደረጋል። የመንግስት ተቋማት ከዚህ አይነት ስህተቶች በመማር ለወደፊቱ ግልጽነትና ታማኒነትን ለማስፈን የህዝቡን እምነት ማግኘትና ማስቀጠልም ይኖርባቸዋል። በተለይም የቴክኖሎጂውን ዘርፍ ሲያስተዋውቁና ስለ ስኬቶቻቸው ሲናገሩ ትክክለኛውን መረጃ የማቅረብ ኃላፊነትም ጥሎባቸዋል። ተመልካቾች 26.8 ሚሊዮን ገደማ ብር ወጣበት በተባለው የድሮን ትርኢት ዙሪያ ያላችሁን ሀሳብ አጋሩን። ካላደረጋችሁ ማራኪን ሰብስክራይብ እንድታደርጉ እያስታወስናችሁ ወደ ቀጣዩ አሳሳቢ መረጃ አለፍን። አልሸባብ 5 አጥፍቶ ጠፊ ቦምባ ፈንጂዎችን አዲስ አበባ አስገብቶ እንደነበር ጠቅላይ ሚኒስትር አብይ አህመድ ከኢቢኤስ ቲክቶክ አዘጋጅ ሰለሞን ሙሉጌታ ካሳ ጋር በነበራቸው ቆይታ ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድ አልሸባብ አዲስ አበባ ያስገባቸው አጥፍቶ ጠፊ ቦምባ ፈንጂዎች ህጻናትን፣ የሚዝናኑ ሰዎችን ሊገሉ ይችሉ እንደነበር፣ አጠቃላይ በማን ላይ ጥቃት ሊያደርሱ እንደሚችሉ አይታወቅም ነበር ብለዋል። ጠቅላይ ሚኒስትሩ ይህንን ጉዳይ በጨረፍታ የሚያነሱት ስለ ፋይዳ ዲጂታል መታወቂያ ሀገራዊ ጠቀሜታ ከቲክቶክ ዝግጅት ክፍል ጋር ማብራሪያ ሲሰጡ ነው። በመሆኑም ሰዎቹን መለየት መልካም ነበር ብለ ከማላዘን በፊት ሰው መለየት የሚያስችል አቅም መፍጠር ያስፈልጋል ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ አክለውም የከተማ ሽብር በጣም እየተስፋፋ በመሆኑ የህፃናትና የሰው ህይወት ስለሚቀጠፍ ያለ መከላከል እያንዳንዱ ሰው ማንነቱ መታወቅ አለበትም ብለዋል። በአጠቃላይ የፋይዳ ዲጂታል መታወቂያ ከእያንዳንዱ ሴክተር ጋር ጥብቅ ግንኙነት ያለው በመሆኑ ጠቀሜታው ከታላቁ የኢትዮጵያ ህዳሴ ግድብ የላቀ እንደሆነ ከኢቢኤስ ቲክቶክ የዝግጅት ክፍል ጋር በነበራቸው የክፍል 2 ቆይታ አብራርተዋል። አልሸባብ 5 ገደማ ሱሳይድ ቦምበርስ አዲስ አበባ አስገቡ።
ክቡራን የማራኪ ቤተሰቦች መረጃዎቹ የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ታማኝ ሆነው ካገኟቸው ካላደረጋችሁ ማራኪን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ደህና ቆዩ።